بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه وموالاه بديت كبرت سنة تلفزيون يا ذيكو بروجرام تكتاتيو تاتشن قال أنا شرمتو 46 عيد الأضحى عرفة والسلام درساتشو عيد مبارك كل عام وأنتم بخير إنه يا عيد ليو زوجتاتشن بذيكو بروجرام زي استديو تجينتنا على سكاب بروجراماتشن بس أمي درس أبراتشون ቆዩ ዒዳችንን ያማረ የተባረከ በረካ የተሞላ አላህ ያድርግልን። መልካም ቆይታ ይሆንላችሁ ኢንሻአላህ። ሰላም وعليكم السلام ورحمة الله. عيد مبارك علينا وعليكم. تقبل الله منا ومنكم صالح الأعمال. صالح الأعمال እንዴት ናችሁ? الحمد لله ወናችሁ ሄደው እንዴት ተቀበላችሁት? الحمد لله ما شاء الله ما شاء الله። ያው ዛሬም ኢንሻአላህ የተለያዩ ነጥቦችን እናነሳለን። ዒድም ከመሆኑም ጋር በተያያዘ ያው ከሰላት በኋላ ያሉ ነገሮችን እናነሳለን ኢንሻአላህ። ዒድ ከሚለው እንነሳ ዶክተር። ዒድ ማለት ምን ማለት ነው? በቋንቋ ደረጃስ እንዴት ነው ልንገልጸው የምንችለው በሸሪዓዊ ደረጃ? الحمد لله والصلاة والسلام على رسول الله صلى الله عليه وسلم. بمجمّريا كل عام وأنتم بخير. تقبل الله منا ومنكم صالح الأعمال. عيد ملو قال عند عربية عاود ويم عاد كم ملو كسو يتوسلنو عاد يعود عودا عيدا تبعله أو عود ينبرو عينها كسرة ينبرشوا تقيرة وادمو بياء تقيرة معناتهم فتحة ينبرشوا كسرة هنا عينها ياء وادمو እንደዚሁ ተገልብጣ መጀመሪያ ያው በተርቲብ ከተከደ ያው ተገለበጠ ይባላልና ዋው ነበር ወደ ያ ሆነ ከዛ ደግሞ ከስራ ተደረገ ይባላል። فصار عيد ሚለው ሆነ ነው። ያው عاد يعود عودا ተመለሰ ይመለሳል መመለስን ማለት ነው። እንደ ቋንቋ ደረጃ ሲታይ እንደዛ ነው። ያው በዓል በተለምዶ ጊዜውን እየጠበቀ እንደገና ዞሮ ስለሚመጣ አሁንም ባሁኑ ባለፈው አክብረን እንዳሳለፍ ነው ጊዜውን ጠብቆ ደግሞ ዞሮ አሁን ደግሞ እንደገና ይመጣል። በዚህ መልኩ እየተመላለሰ ምን ደሰተበት ነው። ያው እንደኔ ዒድና ደስታ ምን አገናኘው ሊባል ይችላል። ማለት መመላለስ እሺ መርሐባ፣ ሐዘንም ይመላለሳል እኮ የሆነ የሚያስከፋ ነገርም ሊመላለስ ይችላል ይባላል። ይሄኛው በተለየ መልኩ ወደ እስጢላሁ ስንመጣ ሰዎች ለደስታ ለፌሽታ ሸሪዓ በፈቀደው መልኩ ክልክል ባልሆነ መልኩ ሊያሳልፉበት ሙስሊሞች የተደነገገላቸው ጊዜ ማለት ነው። ያንን የሚደሰቱበት አያሙል ፈራህ፣ አያሙል ኢህቲፋል፣ አያሙል አክል ወሹርብ ነብዩ አለይሂ ሰላቱ ወሰላም أيام التشريق الناس مركزوا سيناجروا أيام التشريق أيام أكل وشرب وذكر الله إلى اللونا بقى بلو تطو مزوم راسو حرام يهلب باشو كانت شناتشو تشريق كانت كعيدو هلا لو كانتنا بعيد كان مزوم كل كلنو لمن دنو سيبال عيد يدستاكل إن لكل قوم عيدا وهذا عيدنا له المهزبوش عيد الله شو هي دمو ينيا عيدنا بالهولنا በዚህ መልኩ ነው የሚፈሰረው። ዞሮ መደሰቻ የሸርዕን ድንበር ሳናልፍ የሰው ልጅ ረፍት ይፈልጋልና ዝም ብሎ ይሁን ነገር ላይ በተከታታይ ሲሰራ ነው ጭንቅላቱን ዚህኑ ማሳረፍ ይፈልጋል። እና ያንን በዒባዳ የቆየበትን ጊዜ ደግሞ አረፍ ብሎ ደግሞ ያው ከዒባዳ ውጪ ይሆናል ማለት ሳይሆን የሆነ ሙባህ የሆኑ ነገሮች የሚፈቀዱ ነገሮች እነዛን እየተጠቀመ ራሱን ረፍት የሚሰጥበት ጊዜ ነው የዒድ ጊዜ። አንዳንዶች ወይም ደግሞ ሙጀሲማው ቡድን የሚባለው የኛ ዒድ የሙስሊሞች ዒድ ሁለት ብቻ ይላል። አንዳንዶቹ ደግሞ ምን ማለታቸው ነው? ሁለት ጊዜ ብቻ እንደሰታለን ማለታቸው ነው? ምን ይያላቸው ነው? እኛ ሁሉ ጊዜም የደስታ
ቀን ሊኖረን እኮ ይገባል። ምንድነው ሁለት ብቻ ነው መደሰቻ ቀናችን፣ ሌላ ምን ደሰትበት ቀን ሌላው ሀዘን ቀን ነው ማለት ነው ብለው ሐሳብ ያነሳሉና የዒዳችን ቀን ነው ሲባል ከዚህ ውጪ መደሰትም ተሰባስቦ ዱዓ ማድረግም ተሰባስቦ የሆነ ፕሮግራም ማድረግም የሆነ ፈታ ማለትም አይቻልም የሚለውን ያስይዛል ዶክተር። ለምሳሌ አያስይዝም። ያው እንዳረዳድ ነው። እነዚህ ቀናቶች የራሳቸው የሆነ ክብር ያላቸው ሻእን ያላቸው መቼም እኛን ቀይረው ብንል እንደ ፕሮግራም ዛሬ እኮ የሆነ ድግስ መቼ እናድርገው? ሰኞ ይሆን? አይ ሮብ ይሻላል፣ መጋቢት 1 ቢሆን ይሻላል፣ مثلا ረጀብ 10 ላይ እናድርገው ምናምን እየተባለ ቀን በፈለግነው እየቀያየርን የምናከብራቸው የምናዘጋጃቸው ዝግጅቶች ይኖራሉ። እኛ ጊዜውን ሳንገድበው እኛ ሳንወስነው፣ ነገር ግን አላሁ ሱብሓነሁ ወተዓላ ባስቀመጠው መልክ አመቱን ራሱን እየጠበቀ እየመጣ የምናከብራቸው ዒዶች ዒዱል ፊጥርና ዒዱል አድሓ አሉ። ከዚያ ባሻገር ግን ደስተኛ ሆኖ አያሳልፍ አልተባለም። ሙእሚን ሙባህ በሆኑ ነገሮች በትግበራ ደረጃ እኮ የምናየው አለ። እነዚያ ሁለት ቀኖች ሁለት ዒድ ብቻ ነው ያለው የሚሉ ሰዎች የሚፈልጉበት መውሊድን ለመከልከል ነው። ይሄኛው እንደ ማስረጃም አይሆንላቸውም። በቃ መውሊድ በዓል ተብሎ መታሰብ የለበትም ብለው ያስባሉ። እንደው የነብዩን አለይሂ ሰላቱ ወሰላም መወለጃ ቀን እንደው ሊቀይሩት ይችላሉ ወይ? በየአመቱ ዛሬ በዚህ ቀን እናርገው በሚቀጥለው ሌላ ጊዜ እናርገው የሚባል ነገር ነው ወይስ ጊዜውን ጠብቆ አመት ለአመት እየተሽከረከረ ይመጣ ነገር ነው? ጊዜውን ጠብቆ አመት ለአመት እየተዞረ ይመጣ ነገር ነው። ያ ከሆነ ደግሞ ያ ቀን ሲሆን ደስ ቢለን ምን አለበት? ያ ቀን ቢሆን ደስተኛ ሆነ ብናሳልፈው ምን አለበት? ያ ቀን ሲመጣ ቤተሰቦቻችንን ብናስደስት ምን አለበት? ያ ቀን ሲመጣ ነብዩን ብናወሳቸው ምን አለበት? ይሄ እንግዲህ መውሊድ ጊዜ ስናወራው የበለጠ ከጊዜው ጋር ሙናሲብ ይሆናል። ግን ለመከልከል ብለው ነው ይሄን ነገር የሚጠቀሙት፣ ቦታው ላይ አይደለም። እና መደሰቻ ቀኖች ናቸው ሲባል አላሁ ሱብሓነሁ ወተዓላ ለየኡማው የዒድ ጊዜ መደሰቻ ጊዜ አድርገው እንዳስቀመጠላቸው ለእኛ ደግሞ ዒዱል ፊጥርና ዒዱል አድሓን አድርጎልናል። ከነብዩ መውሊድ ጋር ይሄ ነገር አይጋጭም። የነብዩ መወለድ የዒዶችን መወለድ ነው፣ የረመዳንን መወለድ ነው፣ በጾም ደረጃ የሐጁን መወለድ ነው። ሁሉም ነጃ መውጫ መንገዳችን የተወለደ በሳቸው በኩል ነው፣ ከሳቸው መውጣት ጋር ነው፣ ከሳቸው መላህ ጋር ነውና የሳቸውን ቆጥረን የምንዘልቀው ጸጋ አይደለምና ከዚህ ጋር አይጋጭም። የደስታ ጊዜ በጥሩ መልኩ የምናሳልፈው ተብሎ ይወሰዳል። ስለዚህ የደስታ ቀን የምንለው ያው ሸሪዓው የደነገጋቸው መርሆች አሉ፣ የሚደረጉ ስነ ስርዓቶች አሉ፣ ደንቦች አሉ። እዛ ውስጥ የኡድሕያው የሐጅ ስርዓቱ፣ ከዛ በኋላ ሶላቱ አለ፣ ተክቢራው አለ። እንደዚህ ሙረተብ የሆነ በውስጡ የተለያዩ ነገሮች ያሉት ዒድ ለማለት ተፈልጎ ነው እንጂ ሌላ የደስታ ቀን አይኑራችሁ ወይም አትደሰቱ ማለት ግን አይደለም ማለት ነው። አይደለም አስለን ሸርዕ በፈቀደው ነገር መደሰትን መሽከለከለ። فبذلك فليفرحوا ብሏል እኮ አላሁ ሱብሓነሁ ወተዓላ። እና በሰጠህ ኒዕማ ደስ ቢልህ አንተ ሀዘንተኛ ሆነህ ኑር ተብለህ እኮ አልተገደድክም እኮ። ያው ምንም እንኳን ሙእሚን ሰው ብዙ ጊዜውን የነብዩ ሰለላሁ ዐለይሂ ወሰለም ሐል እንደነበረው ካነ ዳኢም الفكر متواصل الأحزان እንደሚባለው ለአኺራ ማሰብ፣ ለአኺራ መትጋት፣ ለአኺራ መስራት ይህንን ስራዬ ብሎ ይዘዋል። ነፍስን ደግሞ ተርቢህ ለማድረግ ያኒ ለራስህም ሰዓት ስጥ፣ ለነፍስህም ጊዜ ስጥ፣ ለቤተሰቦችም ጊዜ ስጥ፣ ለአላህም ጊዜ እንደምትሰጠው ሲባል ያው እነዚህ በጣም በዒባዳ ላይ የሚተጉ ሰዎችን ደግሞ ዛሬ እንኳን አረፍ ብል እስኪ ትንሽ ዛሬ እንደው ሌላ ጊዜ ነፍስህ የምትከለክላት የነበረውን ነገር ዒድ ነውና ሐላዋውን የሚጣፍጡ ነገሮችንም ለየት ያለ ምግብንም ምንም እንደው ይዘጋጅ ከቤተሰቦች ጋር ነው ደስ ያለህ ዋል ሲባል ያ መሽሩዕነቱን የዒዱ ቀን የተባለውን እዚህ በራሱ አሕካም የታጠረውን የራሱ አዳብ ያለውን የተወሰነ ጊዜ ያለውን ቀን ያለውን በዚህ ጊዜ እንዲያሳልፍ ራሓ እንዲያገኝበት ተደርጎ አላህ ያስቀመጠው ነው። ከዚያ ውጪ
እያዘንክ ኑር አልተባለም። ከዛ ውጪ አንድ ሰው እስኪ ደስ ይበለው አልተባለም ወይ ሰብሰብ ብለህ እነሱም ታች ሰፈር የሚሏቸው ሰዎች ማለት ነው እንግዲህ በአንዳንድ አጠራር እነሱም እኮ ይሰበሰባሉ። አንዳንድ ጊዜ የሆነ ነገር ሲያምራቸው አርደው ምን ብለውም ይበላሉ። ሪሕላም ተብለው ጉዞም ተብለውም ይወጣሉ። የሆኑ አጋጣሚዎችን እየጠበቁም ድግስ ይዘጋጃሉ። እሳት አቀጣጥለው ለምሳሌ የሆነ ዩኒቨርሲቲ ተማሪዎች ተመረቁ ተባለና መመረቅ ብለው የሚጠሩት እና በዛ በነሱ ስያሜ ተመረቁ ይባልና ድግስ ይዘጋጃል። ኃይለኛ ድግስ ምግብ አለው ምን አለው። ምናልባት ያ በየአመቱ ተኽሪጅ የሚደረግ ከሆነ በየአመቱ ድግስ አለ። ይሄ ደግሞ በብዙ ጃሚዓዎቻቸው ውስጥ የኛ ሀገር ብቻ አይደለም ሌላም ሀገር ላይ ያለ የዛ አንጃ እንደዛ ነው የሚያደርገው። ትምህርት እንዳይባል ዲናዊ ነው ብል የሚሉት አሁን አጋጣሚ የተጠበቀ ይሄን ነገር መበላት አለበት የሚል ነገር ውስጣቸው ላይ አለ። ለቁዱሚ ፉላን ለذهب ፉላን ምናምን እየተባለ ማለት ነው። እና ያ የሚደሰቱበት ነው። ምንም ማኒዕ የለውም ሸርዓን። እኛ ሙስሊሞች የሆነ ጊዜ ደስ ቢለን ግን ሸርዓን ይሄ ቀን ዒድ ነው ብሎ ለማለት መስፈርቶች አሉት። ያንን ልናሟላለት እንደ ሸሪዓ ይሄ ዒድ ለማለት ያኒ መረጃዎችም ያስፈልጉታል፣ ነቅልም ያስፈልገዋል። ዑለማዎች በአብዛኛው ሁለት ዒዶች ናቸው ያሉት ይላሉ እኮ። ይሄ የዑለማዎችም ንግግር ነው። ዒዱል ፊጥርና ዒዱል አድሓ አለ ይላሉ። የውሙ ዊላደት ነቢይ ሰለላሁ ዐለይሂ ወሰለም ደግሞ እሱማ ዒዱል አዕያድ ነው የሚሉት እኮ አንዳንዴ። እንደው ይሄ ከዚያኛው አንጻር ሲታይ ያንን የሚያገኝንበት ትልቅ ኒዕማ ነውና ወዐዚሙ ሃዘል የውም ከማ ዐዘመ ነቢዩ ሰለላሁ ዐለይሂ ወሰለም የውመ ዊላደቲሂ ይላሉ። ስለዚህ ልክ አንዳንዶች ጥያቄ ያነሳሉ። እሺ መውሊድ ዒድ ከሆነ ዒድ ሰላት የት ነው የሚሰገደው የሚሉም አሉ። ያው ፌስቡክ የገቢዩም በቃ ውዳቂ አስተሳሰብ ይዞ የሚመጣውም ምንም ማያውቀውም አንዳንዱም አውቃለሁ የሚለውም በነገራችን ላይ በጣም ብዙ ሰዎችን አጋልጧቸዋል። በጣም ከባድ ነው። በጣም ይሄ ፌስቡክ የሚባለው ሶሻል ሚዲያ የሚባለው በጣም ብዙ ሰዎችን እንደው አንዳንዴ ነው ከሩቅ ስናያቸው ይሄማ ዒልም ሳይኖር አይቀርም የምንለው ወጣ ሲል ሱብሃንአላህ ሌላ ሰው ሆኖ ያ አላህ ይሄን የምታውቀው የሆነ መስአላ ተናግረህ መስአላው መብኒ على كتب يعني مبني على ما قرره علماء تقرير كالرغت من كتب العلماء من المصنفات التي مضى عليها نحو 1000 سنة من البعض أن شامت كاسكوترو كتابوش لاي نقله يستلفكم مسألة قول كونه እንደዚህ ከተባለ እኮ እየተባለ ዝብሎ ተራው ወጣጤውም ምንም በቃ ትንሽ እንደው የሆነች 10 አረብኛ ቃል ይሐፈዘው እቺን የተጠቀማት ታሊቅ ሊያረግብ ይፈልጋል። አሁን እንደዚህ ይባላል ይላል። ይሁማ ጉድ ስሙ ይያለ የሚጽፍ አለ ምታየው يعني فضحت نفسك ትለዋለህ። እንደ አይነቱን يعني ራስህን አጋለጥክ። አላህ ራስህን እንደው ከሩቅ ሲያዩት ደህና አይነት የሚመስል ሁላ ወጣ ብሎ መናገር ሲጀምር አንዳንዴ እኮ ብዙ መናገር ያጋልጣል። እንደው ሰው በልኩ ሲያወራ ይሻላል። እንደው በልኩ ሲያወራ የማያውቀው ነገር ውስጥ ሲገባ من كثر كلامه كثر سخطه ያ አላህ سقطه ومودቁ ይበዛል እና በመናገር ብዙ ፈضيحة ይመጣል። يعني قواعد مقررة ነገር እየተናገርክ አንተ ثابت ነገር እየተናገርክ ጉድ ብሎ ያሰራል። ይሄን ነገር እንደው بعيد سمون ماشي እንደ ነገር ባይወራ ደስ ይለናል እኮ ግን እንደው የሰው ኃይልን ስታዩ ያሳዝናል። ለምን ነው ሲባል መጅሊሱ ለዕልም ቢሆን ዑለማዎች የሚቀመጡበት ቢሆን አንዱ ተራ ሰው ተነስቶ እንደዚህ ነው መሆን ያለበት ብሎ ዝም በል ነው የሚባለው። እዛ ቦታ ላይ እስኩት አንተ حظك السماع فقط ነው የሚባለው። አንተ መስማት ብቻ አንድ እንዳታወራ ይባል። ጫጩቱም ዶሮ ሲጮህ አይቶ እሱ እንደ ዶሮ ካልጮህኩ ሲል ማለት ነው። እና አንተ ዝም በል ይባል። ፌስቡክስ ማን ዝም በል ይለዋል? እንደፈለገ ይሆናል። ያም ቢضاعውን ይዞ ይወጣል። ስሙን ያለው ስሙን ይዞ ይወጣል።
ሚሊዮነሩም እንግዲህ ሚሊዮኑን እዛ ጋር ያሳያል፣ ቢሊዮነሩን እዛ ጋር ያሳያል። ባለስሙኒም ከማናንሽ ብሎ እንትና የሚባለው ሰው ብሎ ታዕሊቅ ለማድረግ ይሞክራል። የሆነ ሸክሱ ላይ ሰውየው ላይ አይደለም፣ ነገር ግን ያነሳው ነጥብ ላይ መስአላ ላይ እንዴት እንደዚህ ይባላል ይሄ ዲን ላይ የለም ይልና ያወራል። ያ ረጁል ተخجل ወደ ንሱስ ከመለስ ነው በዚህ ኪታብ በዚህ ኪታብ እንደዚህ ብለን ኪታቦችን ካመጣን አፍረህ ትደብቃለህ። ስለዚህ ኋላ አፍሮ ከመደበቅ እንዳሁኑ ዝም ማለት አይሻልም? እስኪ እኔ ምንም አላውቅም ልስማ አስተምሩኝ ማለት ነው የሚሻለውና ያው ዞሮ እዚህ ፌስቡክ ላይ የምናያቸው እንደዚህ ድብልቅልቅ ያሉ ነገሮች አሉ። ባነሳ ነው ጉዳይ ለምንድነው ታዲያ ዒድ ከሆነ ለምን ዒድ ሰላት አይሰገድም የሚል ኮሜንት ታገኛለህ፣ ወይም ፖስት ታገኛለህ። አንዳንዴም ኮሜንት ብቻ ማለት ነው ከስራዬ ብሎ በቃ ይውልኝ ብሎ እንደ ትልቅ ፍቅር አድርጎት ማለት በቃ ዛሬ መምቻ ያገኘ ማለት ነው። አህሉ ሱና ወል ጀማዓ ሞይል አክባሪዎችን ድባቅ የመታበት አቶሚክ ቦምብ ኒውክሌር ቦምብ ይዞ እንደመጣ ሰው ማለት ነው። እና እንዲህ አይነት ዘመን ላይ ያለ ነው። ነሲሐችን መጻፍ ስለቻለ ብቻ ሰው መጻፍ የለበትም። ዝም ብሎ እጁ መጻፍ ስለቻለ ታይፕ ማድረግ ስለቻለ ብቻ ስልኩ ላይ ሆኖ ለኮምፒውተር ላይ ታብ ላይ ብቻ መጻፍ ስለቻለ ብቻ መጻፍ የለበትም። የሚጽፈው ነገር ምንድነው የሚለውን ማወቅ መቻል አለበት። በእያንዳንዱ ሐረግ በእያንዳንዱ አረፍተ ነገር ውስጥ የሚገቡ ውድቀቶች፣ ሰዎችን የሚያሳስቱ መልእክቶች፣ ከሐቅ እንዲርቁ የሚያደርጉ መልእክቶች በጣም እይታ ይፈልጋሉ። ዝም ብለህ መልቀቅ አያስፈልግም። ዝም ብለህ ይጻፍ መልቀቅ። ስንት ሰዎች ናቸው አሁን በአሁኑ ሰዓት እዛ ላይ በሚያነቡት 10 እና 20 ሰዎች ሲቀባበሉት ይሄማ እውነት ባይሆን 10 20 ሰው አይቀባበለውም ብለው ወዲያውኑ በቃ እውነት ነው ብሎ የሚወስዱ። የሚገርመው እሱ ነው፣ የሚያስፈራውም እሱ ነው። አደጋው ኸጠሩ እዚህ ላይ ነው። በቃ 100 ሰዎች ሼር አድርገውታል ይሄ መልእክት ከተባለ 1000 ሰዎች ሼር እንዳደረጉት እዛ ጋር ካየ 1000 ቅጥረኛ እኮ ላይመስለው ይችላል። 1000 ጃሂል ነው ብሎ አይገምትም። ለሱ ግምት ኢጅማዑ ለዑለማኡ ሊመስለው ይችላል። በቃ ይህን ያክል ሰው ማሼር ካደረገው ከአነሁ መስአላ ኢጅማዕያ ብሎ ሊወስደውና ይሳሳትበታል። በቃ መልሶ በዚያ ዙሪያ ላይ ይችላል። የተሳሳተውን እንኳን ለማስተካከል እንኳን ለምን لانه ليس في مجلس العلم مجلس العلم ላይ ብዙ ኸይሮች አሉ። እንደው ዓሊሙ እንኳን ሳት ሲያረጉ طلبة العلم يا شيخ لعله سبق لسانك ይለዋል። ሼኻችን ምናልባት መላሳችሁ ቀድሞ ሊሆን ይችላል ካፋችሁ ወጣው እንዲህ የሚል ነው እንዲህ አልኩኝ እንዴ ያስተካክላል። የተስተካከለውን ነገር ይዘው ይወጣሉ። ወህመን ሊናገር ይችላል፣ ተዋሁመን መስሎት አንዳንዴ ሊናገር ይችላል። ከነብዩ ሌላ ያለው ሁሉ ማዕሱም አይደለምና ሲሳሳት ፈጢን ዘኪ የሆነ ጣሊብ ዛጋ ሼኺ በክብር ቢኩል አደብ እቺ መስአላ ምናልባት ከዛችኛዋ መስአላ ጋር ተመሳስላባችሁ ወይ ደግሞ ያሐድሩላችሁ ውስጣችሁ ላይ መጥቶ ሊሆን ይችላል። እቺ መስአላ እኮ ከዚህ በፊት እኮ እንዲህ ነበረች የተብራራችሁ። ቆይ እስኪላል ሼኹ ዓሊሙ ይመለሳል። يرجع إلى كتابه يراجع ثم يقول صحيح كما قال فلان ይሄ غلط ነው ከአፊ ወጣው አስተካክሉት። እርምት እየተስተካከለ እየተማማሩ የሚሄዱበት መጅሊስ ما أحلى هذا المجلس። እንዴት ምርጥ መጅሊስ ነው ይሄ መጅሊስ። አማና የሚጠበቅበት ክብር የሚጠበቅበት አደብ ያለበት መጅሊስ። የፌስቡክ ሜዳስ የሶሻል ሚዲያ ሜዳስ አላሁ አክበር። ምን ያህል ተናቁዳት ታገኛለህ? ምን ያህል አደብ መጣስ ታገኛለህ? ምን ያህል ስርዓት አልበኝነት። ሁሉም ተነስቶ የሚፈልገውን ሰው ቢሰድ በአብዛኛው ደግሞ በተውሶ ስም ማንነቱን እንኳን ሳያሳይ ዛጋ አንዳንዴ እስኪ ማን ነው ይሄ ሰውዬ እንደው ከጀርባው ማን ነው ያለው ነው ሼኹ ማን ይሆን ማን ያስተማረው ብለህ ልታየው ወንገባ ስትል ብሎክ ሆኖ ታገኘዋለህ። ቆልፎ ነው የሚያወራ፣ ማንነቱን እንኳን አይታወቅም። እንዲህ አይነት ሰዎች ሁላ የሚዘባርቁበት እየወጡ እንደፈለጉ የሚያወሩበትና ኸጠር ላይ ያለ ነው። በጣም ኸጠር ነው። አላህ ያስተካክለው። በነገራችን ላይ ዶክተር ይሄ ስለ ሶሻል ሚዲያ ስታነሱ በጣም ኸጢርነቱና በጣም ከባድነቱ ያው ሁሉም በፈለገው ሰዓት የሚለቀው መሆኑና
ማንም ገደብ የማያደርግበት መሆኑ በጣም የሚገርመው ነገር ደግሞ ፈበረኩት የሚባሉት በተለይ ቲክቶክን اختراع ያደረጉት ቻይናውያን ናቸው ይባላል። እነሱ እንደዚህ አይነት ነገር አይሰሩበትም። እነሱ እቃቸውን በጣም ብልሆች ናቸው። እቃቸውን ነው የሚያስተዋውቁበት። አፍሪካም አረብም ከዛ ውጭ ያለውም ደግሞ ስታዩት ደግሞ በጣም የተخبط እንደው በጣም ብዙ ጭምቅልቅ ያለ ነገር ውስጥ ይገባል። ከነሱ خطير መካከል አንዱ በዚህ በቲክቶክ ያስተዋለው ነገር በተለይ እነዚህ ሙጀሲማዎቹ ህዝብን ለማሳሳት በጣም እንዴት እንደሚጠቀሙበት ይሄን ነገር ነውና ያስተዋልኩት። አንዱ ስለ አላህ يوم يكشف عن ساق የሚለውን ቁርአን አንቀጽ አንስቶ የአላህ ባቱ አለና ዝቅ ብሎ እንደዚህ ባቱን እንደዚህ ሲነካ ነበርና እነዚህ ሰዎች ሳቂሉና يعني كما يليق به ብለው ነው ሊሄዱ ምሽል ከይፍያውን አናቀው يعني ወደ ያዝ ስናረጋቸው አይ እኛኮ ተጠቅሷል ቁርአኑ ላይ ተጠቅሷል ይሉና ግን እያመላከቱ ነው። ሳቂሉና ባት እያሉ ነው እንደው የሚጠሩት። እንደገና ደግሞ እጁ ይሉና እንደዚህ እጃቸውን ያነሳሉ የሚያስተላልፉት መልእክት። ከዛ በኋላ ነው ይሄ አንተ ሄደህ ያላህ እግርና እጅን አሳየኝ ለማለት አይደለም። ተአደብ ይሉና አደብ የሚያስተምሩ ይመስላሉ። ከዛ ግን የሚያሳዩት እጅ የአላህ እጅ ይሉና እጃቸውን ያሳያሉ። ሳቂሉና እንደውም ባት ብለው ባታቸውን ይነካሉ። ይሄንን የሚመለከት ሰው ምንም ዕልም ያልቀራ ከሆነ እንዴት ነው ሊሆን የሚችለው? ዶክተር እንደው በዚህ ጉዳይ ላይ ከተነሳ ይቀር እንደ ሶሻል ሚዲያ ብዬ ነው ይሄን ያነሳው ዶክተር። للاسف ያው ብዙ ቀልብ የሚሰብሩ ነገሮች አሉ። በጣም የሚያሳዝኑ የሚያስከፉ የአላህን يعني ጌትነት የሚያስተባብል ዛሂረን አምንበታለሁ እያለ ግን ኒሃያው መድረሻው ግን የአላህን ጌትነት ማስተባበል ጋር የሚያደርስ ቃላትን የሚጠቀሙ ሰዎች አሉ። በነገራችን ላይ አንዳንድ ሰዎች ይህንንም ራሱ ልክ የእምነት ነፃነት የራእይ ሁርየት ራእይ ብለው የሚሉትን ነገር የፈለገውን ማድረግ እንደሚችል የፈለገውን ማመን እንደሚችል የፈለገውን ኢዕቲቃድ በአላህ ዙሪያ ቢይዝም አላህ ይበል እንጂ ችግር የለውም እያለ ሙነዚህ ነኝ እያለ ማለት ነው። አላህ ከአካል የጠራ ነው እያለ ይሄንን ደግሞ ፍቃድ የሚሰጥም ደግሞ አለ። እንደዚህ አይነት ሰዎች ተንዚሁን አውቀነው ይላሉ። الاعتقاد الصحيح هو أن الله منزه عن الجهات وعن الجسمية وعن الكيفية ብሎ ይላል። ካንተ ጎን ተሰልፎ ተሕዚር እንደማድረግ ያስተትነው ብሎ እንደማለት ይሄን ተጠንቀቁት ብሎ እንደማውራት ጭራሽ አንተን ዞሮ ደግሞ ይወጋሃል። ተዋቸው እንጂ ለምን እንደምትናገራቸው አንተ ጋር ካልገባ አንተ ያልከውን ካልሰማ በቃ ትክክል አይደለም ማለት ነው ይላል። ለእንዲህ አይነት ሰዎች የልብ የሰጧቸው እነዚህ ናቸው። ደህና መልስ እንዳይመለስላቸው መልሱም እንዳይደርሳቸው ጭራሽ እነዚያ ለሚመልሱት መልስ የተጣመመ መልስ ለአህሉል ሐቅ መልስ ሲሰጡ የተጣመመው መልስ ሲመልሱ አንተንም አብሮ የሚቦጭቅህ ማለት ነው። አንተ መልስ ሰጪውን ሐቅ መንገድ የመለስክላቸውን ሰው እንደገና ዳኢራ ውስጥ አስገብቶ አንተን ሊመታ የሚፈልግ እንዲህ አይነቱ ዲኑን ነው የሚያስጠቃው። በነገራችን ላይ ለሸخص አይደለም የምናወራው ስለ ፉላን አው ፉላን አይደለም። ስለ አንድ ሰው ለይቼ ወይም ራሴን አስቤ እኔን ማገዝ አለባችሁ እኔ እንዲህ ማድረግ አለባችሁ ይህን ካላደረጋችሁ አይደለም። ዲኑ ነው። ሰው አባቱ ቢሰደብ ዝም ማይል፣ እናቱ ብትሰደብ ዝም ማይል፣ የሆነ ስድብ የሚመስል እንኳን ቃል ሲሰነዘርበት እንዴት ለኛለህ ይሄ አሽሙር ነው እኔ ነው አይደለ እንደዚህ ለማለት ፈልገህ ነው አይደል እያለ የሚከራከር ዲፋዕ የሚያደርግ ለራሱ ለእናቱ ለአባቱ ለወንድሙ ለምናምን አላህ ሲሰደብ ለምን ዝም እንደሚል አላውቅም። አላህን እየተሰደቡ ነው እነዚህ ሰዎች። من يصف الله بأنه جسم شتم الله ይሄ ስድብ ነው።
አላህን ይቀመጣል ብሎ የሚገልጽ ሰው አላህን ሰድቦታል። ስድብ ነው። ለምንድን ነው? የሰውና የእንስሳት የመሳሰሉትን ባህሪ ሰጠው። አንድ ሰው ምን ይመስላል የፊቱ የሆነ አህያ የመሰለ ቢባል አልሰደበኝም ይላል? ነህ አላለኝም ይመስላል አለኝ እንጂ ይላል አይልም እኮ። ይህ እንደዚህ ነው የሚመስለው ብሎ ከሆነ ከሌላ ጅስም ጋር ነው ያመሳሰለው። ያም እኮ ጅስም ነው፣ ግን ሸክሉ ስለማይጥመው ብቻ ሰደበኝ ብሎ እሪ ይላል አይደል? አላሁ ስብሓነሁ ወተዓላ በኸለቀው መክሉቅ የሚያመሳስል ሰው ሰድቦታል። አላህን በኸለቀው መክሉቅ የሚያመሳስል ሰው ባት እያለ ጎንበስ ብሎ ባቱን የሚነካ ቢሐቅላህ ማለት ስለ አላህ እያወራ ይህ ሰው ምን ቀረው? ማዛ በቅየ ለሁ ሚነ ተሽቢህ። እንደና ኢማም ኢብኑል ጀውዚ ረሒመሁላህ እንዲህ አይነቶቹን ጠቃቅሰው هذا الإنسان ما ترك من التشبيه شيئا بمعنى هذا الكلام። ይሄ ሰውዬ ከተሽቢህ ያስቀረው የለም ነው የሚሉት። በቃ እንጥፍጥፍ አድርጎ ጨርሶ አሟጡን የተጠቀመው ተሽቢህን። እንዲህ አይነት ሰዎች የሚሉትን ነገር ላይ ማያውቁ አንዳንድ ሰዎች ዲፋዕ ሲያደርጉላቸው አይ እነሱ እኮ አካል ኢዕቲቃድ አያደርጉም እነሱ እኮ ይላሉ እንጂ እንደዚህ አይደለም ይለዋል። ነር እንደው መخلقاቸው እንደው ጎንበስ ብሎ ሰውየው እግሩን እየነካ ባቱን እየነካ አላህ በባቱ እያለ ባቱን ይገልጻል እያለ ወደ ባቱ የሚያሳይ ሰው አዑዙ ቢላህ ምን ተብሎ ተአዊል ይደረግለት? ይሄ ሰውዬ ምን ተብሎ ይተርጎምለት? እናንተ ትችላላችሁ እንደው ለዚህ ሰውዬ ተአዊል ማድረግ? አይ እሱ ይፈልገው እኮ ምናምን ተብሎ እንደው ወደ ሌላ ለመሄድ የሚፈልገውን ነገር እኮ ነክቶ እያሳየ ነው፣ ዝቅ ብሎ እያሳየ ነው። አንድ ሌላ ሰው እንደዚህ የነሱ አይነት ሰው አላሁ ተዓላ ስለ ኑዙል እያወራ መውረዱ እኮ ዓርሽን ለቆ አይደለም አለና እስክሪብቶን መሬት ላይ ጥሎት ይኸው አሁን ለምሳሌ እኔ ጎንበስ ብዬ ቀለሙን ባነሳው እስክሪብቶን ባነሳ ብሎ እጁ ወርዷል ማለት ነው። አዎ ወንበሩ ላይ ግን አለሁ ወንበር ላይ አለ። አዑዙ ቢላህ እኮ እኛ የማይሉትን ነገር እኮ አንልም እኮ كيف نقول የማይሉትን ነገር አንልም። ይሄ ዩቲዩብ ላይ ፌስቡክ ላይ ነሽር የተደረገ ቲክቶክ ላይ የሚገኝ ቪዲዮ ነው፣ ሰው ቢፈልገው የሚያገኘው ማለት ነው። ያ አላህ ሌላው ይነሳና በአማርኛ በቀጥታ ፍትሃዊነቱ ይላል። የአላህ ፍትሃዊነቱ ይለና ከፍትሃዊነት ጋር እንደሚያገናኘው ላይ አይታወቅም። ጀሃነምን هل من مزيد ስትል ከዛ በእግሩ ይረግጣታል አለ። ወልዒያዙ ቢላህ በእግሩ ይረግጣታል አለ። ያው እንግዲህ እግሩ ረገጠ ሲባል ያው እግር መርገጥ ነው ስራው፣ ሌላ ምን አለ እኮ ብዬ ነው። እንደዛ ነው ያኒ የዚህንም ሰው የንግግር ተአዊል ያደርጉለት ሲሞክሩ ደግሞ እንደው የሚያስደምማል ማለት ምን አይነት ወደ ሰፊነት ነው የምንለው እነዚህ ወይስ ደግሞ እንደው አዛኝነት እንድንለው ነው? ይረግጣል ካለ በኋላ እግር አለ ይረግጣል አለ። ከዛ በኋላ አንዱ ይመጣና አይ እሱ እኮ እንትን አይፈልግበትም ይላል። አዑዙ ቢላህ ሰራሐ ከዚህ በላይ ምን አይነት ተጅሲም አለና የሚያሳፍር ጊዜ ላይ ነው ያለነው። ወላሂ በጣም የሚያሳዝን ሙሸቢህ ድሮ እንደ አይጥ የተሽለኮለከ ተደባብቆ ነበረ። ያው የሆነ ጊዜ ኃይል አግኝተው ቢወጡ ያኒ ረዋፊዶች ውስጥ ለውስጥ ሙብተዲዕ እየተሽለኮለከ ነበረ። የሆነ ጊዜ ሲያገኙ ብቅ ቢሉ ማለት ነው። ዛሬ እያየነው ያለነው ግን ተሽቢህ ዓለንን ሲሰበክ እያየን ነው። በአደባባይ እኔ ይገርመኛል። አንዳንድ መሳጅዶች ውስጥ ብዙ ሰዎች ተቀምጠው ያን የሰሙ አንገታቸው የሚነቀንቁ ሰዎች አሉ። ተሰልጦ ነው። ምን አይነት ጅልና ውስጥ እንዳለ ምን አይነት ይሄን ሁሉ ሰው ገደል እያስገባ ነው። አህሉል ሐቅ እንዳይናገሩ መስጊድ ያባራቸዋል፣ ይዘጋባቸዋል፣ እንዳታስተምር ይባላል። እሱ ያንን ቦታ ሚንበር ይዞ ስንት ዑለማዎች የሚያስተምሩበት የዑለማን ቦታ ይዞ እዛ ቦታ ላይ ተሽቢህ መድረክ ላይ ይሰበካል። ተሽቢህ ሰዎች አሁን
ይህን ለማስቀረት መጣር የለበትም ወይ መሰራት የለበትም ወይ? ያው ቢቀር ዓመቱ ናስ ይህን ነገር በቴሌቪዥንም ቢሆን እኛ በሱና ቲቪ እንደምናስተላልፈው እውነታውን ሰምተው እንዲጠነቀቁ ማድረግ የለብንም አለብን። ስለዚህ እንዲህ አይነቱ መደገፍ መታገዝ ያለበት ነገር ነውና ያው ሁሉም በየፊናው ይህን ይስራ። ዓቂደት አህሊ ሱና በማስተማር ወሊዩሐዚር ሚን አህሊ ضላል ተሕዚር ሚን አህሊ ضላል ደግሞ ዋጅብ ነው። እነዚህ መስመር ከሳቱ ሰዎች ማስጠንቀቅ ዋጅብ ነው፣ መከፋፈል አይደለም። አሁንም የምናየው ነገር አለ። እናንተ ተከፋፍላላችሁ፣ አንድነት አትወዱም፣ የሙስሊሙ ፊትና ምናምን እየተባለ የሚለጠፉ እንትኖች አሉ እና لا نترك التحذير من أهل الضلال. مرحبا دكتور، የሰዓት ላይ ደርሰናል። በተክቢራ እንግባና ከዛ ተመልሰን እንመጣለን ዶክተር ኢንሻአላህ። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد. ተመልሰናል ተመልካቾቻችን። ረፍት ወስደን በተክቢራ ረፍት ወስደን ተመልሰናል። የምትከታተሉት ጠይቁ ፕሮግራማችንን ነው። አሁን የምንገኘው አያመ ተሽሪቅ ላይ ነው የምንገኘው ኢንሻአላሁ ተዓላ። አሁንም ዒዱ እንዳለ ነው፣ እስከ 3 ቀን ይቀጥላል። አሁንም አብራችሁን ቆዩ። መልካም ቆይታ፣ መልካም ዒድ ይሁንላችሁ ኢንሻአላህ። ዶክተር እንግዲህ አሁን አያመ ተሽሪቅ ላይ እንዳለን እንደሆን ነው ያው አያመ ተሽሪቅ ምንድን ናቸው የሚደረጉት? ከሁጃጆች አንፃር ከሁጃጅ ውጭ ያሉ ኖርማሉ ማህበረሰብስ ምንድነው የሚያደርገው? ምናልባት በቀኑ ቀን ያላደረጋቸው ነገሮች ካሉ ያው ከሁጃጆች እነሳና በዚህ ሰዓት الحجاج ምንድነው የሚያደርጉት? አያሙ ሚና ናቸው እነዚህ ቀኖች። አያሙ ተሽሪቅ ምንላቸው የዒዱ ቀን ጨምሮ ሰዎች ሚና ላይ መተው ረሚው ጀምረቱል ዐቀባ ወርውረው 7 ጠጠር ወርውረው ጸጉራቸውን ተልጨው የሚችል ሰው ጠዋፍ አድርጎ መጥቶ የሚያርፍበት ነው። كذلك اليوم الثاني من العيد ማለትም اليوم الأول من أيام التشريق የመጀመሪያው ተሽሪቅ ቀን ደግሞ እንደዚሁ ከዘዋል በኋላ ከዙህር በኋላ ጠብቀው ወደ 3ቱ ቦታዎች الكبرى والوسطى والعقبة 3ቱ ቦታዎች ላይ 7 ጠጠር የሚወረውሩበት ጊዜ ነው የሚሆነው። ያው ከተመለሱ በኋላ ሚና ላይ ነው የሚያሳልፉት። ሌሊቱን ማደር ዋጅብ ስለሆነ እነዚህ ቀናቶች ሁሉ የተክቢራና የዚክር ጊዜያቶች ናቸው። የአክል ወሹርብ ያኒ ሐላል ይሆናል። አያሙ አክሊን ወሹርቢን ወዚክሪላህ ስለተባለ አያሙ ተሽሪቅ እየበሉ እየጠጡ ተክቢራ እያደረጉ ሶላዋቶቻቸውን በጀማዓ እየሰገዱ የሚያሳልፉበት ነው። በእንደዚሁ ثاني أيام التشريق ላይም እንደዚያው ይደረጋል። ጀምረቱል ዐቀባ ጠጠር ያኒ 3ቱም ጀመራቶች ላይ ጠጠር ይወረወራል፣ እዚያው ይታደራል። እንደገና ሌሊቱንም 3ኛውንም ያው መሄድ የፈለገ ቀድሞ ይሄዳል፣ ማደር የፈለገ ያድርና ለሶስተኛው ቀንም እንደዛው ያደርጋል። እነዚህ 3ቱም አያሙ ሚና ናቸው። እነዚህ ወዝኩሩላህ ፊ አያሚን ማዕዱዳት የተባለው እነዚህ ናቸው ብለው አያሙ ሚና ናቸው ብለው የፈሰሩ ዑለማዎች አሉና ዚክር የሚበዛበት ተክቢራ የሚደረግበት አላህ የሚወሳበት ያኒ ያው ጀማዓው እንደረፍተም ብዙ ጊዜ ወደ አረፋ ሲኪድ ከአረፋ ወደ ሚና ሲኪድ ወደ ሙዝደሊፋ ከሙዝደሊፋ ወደ ሚና ሲመጣ ጀመራት ሲኪድ ድካም አለውና ሰውነታቸውን አረፍ አድርገው የሚቆዩበት ጊዜ ነው። ወደ ከሁጃጆች ሌላ ያለውን ደግሞ ስንመጣ ያው ዒዱል አድሓ ቀኑ ካለፈ በኋላም ያሉትን 3 ቀናቶች አድሒ ዒዱ ቀን ያላረደ ሰው በነጋታው ሊያርድ ይችላል። በነጋታው ያላረደ ከዛ በኋላ ባለው፣ ከዛ በኋላ ያላረደ ደግሞ ከዛ በኋላ የመጨረሻ ቀን። በዚህ መልኩ ለምሳሌ ወደ ደቡብ አካባቢ ከሄደን ገጠሩ ክልል ላይ ማለት ነው የምናየው የዒዱ ቀን ወይ አባት ጋር ተለቅ ያለ ሰው ጋር እንደዚህ ይታረዳል። ልጆቹ ምናልባት ጎጆ መስርተው ወጥተው
ቤተሰቦቻቸውን መስርተው እየኖሩ ሊሆኑ ይችላሉ። የመጀመሪያ ቀን አባት ጋር እንደዚያ ያደርጋሉ። በነጋታው ደግሞ ሌላ አንደኛው ልጅ ጋር መተን ሄዶ ሊታረድ ይችላል፣ ኡድሂያ ይደረግ ይችላል። ቀጣዩ ቀን ላይ ደግሞ ሌላኛው ልጅ ጋር ሄዶ ደግሞ እሱ ጋር ደግሞ ኡድሂያ ይደረግ ይችላል። ቀጣዩ ቀን እንደዚህ አከፋፍለው ቀኖችን የተለያዩ ቦታዎች እርዶች እየተደረጉ አضاحيዎች እየተደረጉ አብዛኛው ሰው እንደዚህ ራህ የደስታ ጊዜ መብያ መጠጫ አላህን ማውሻ ሁሌ ሶላት በሰገዱ ቁጥር بعد كل صلاة يكبرون ተክቢራ አለ። ያንን ተክቢራ እያደረጉ በጀማዓ አንድ ላይ እያደረጉ ከዛ በኋላ ወደ አላህ ወደ ፈቀደላቸው ሐላል ነገሮች ይሄዱ በደስታ የሚያሳልፉበት ነው እና ብዙዎች የደቡብ ልምድ የታወቀ ነው። ጉራጌ፣ ስልጤ፣ እንደዚህ ወደ ወለኔ፣ ሐላባ እንደዚህ አካባቢዎች ላይ አብዛኛው ከተማ ውስጥ ለስራ የመጣው ሰው ወደ ቤተሰቦቹ ሄዶ አረፋን ዒዱል አድሓን ከቤተሰቡ ጋር የሚያሳልፍበት ነውና ያው ዋናው ነገር እነዚህ ቀናቶች የአዝካር የዒባዳም እንዲሁም ደግሞ የመብላት የመጠጣትም ጊዜያት ናቸው። በዚህ መልኩ ነው ሰው የሚያሳልፈው። መርሐባ ዶክተር፣ ሌሎች በዚህ መካከል የተላኩልን ጥያቄዎች አሉ። ኢንሻአላህ እነዚህ በመካከል እናስገባቸው ይመስለኛል። አሰላሙ አለይኩም። በ0967 መጨረሻው 44 የተላከልን ጥያቄ ነው። ሙስሊም የሆነ ሰው የክርስቲያን በሽታ ያዘኝ ጸበል ሊሄድ ቢል እንዴት ይታያል ይላል። በዚህ ማለት የመጣልን ጥያቄ ነው። ምን ማለት ነው የክርስቲያን በሽታ ማለት? ያው አንዳንድ ጥያቄዎች ጥያቄ ይፈልጋሉ ራሳቸውና አለ እንደዛ የሚባል የክርስቲያን በሽታ እና የሙስሊም በሽታ የሚባል። ምናልባት ክርስቲያን የሆነ ጂን ይዞት ከሆነ የሚያስለፈልፍ ማለት ነው። ያው ጂኑ ስለሆነ የሚያወራው ምናልባት የነሱን ቃላት እየተጠቀመ የሚለፈልፍ ስለ መስቀል የሚያወራ ስለ ማርያም እንዲህ እያለ ምናልባት ኩፍራዊ ነገሮችን የሚናገር ጂን ሊሆን ይችላል። ውስጥ ነው የሚለፈልፈው። እንደዛ ከሆነ የተፈለገበት ምንም አይነት ጂን ይሁን ክርስቲያን ይሁን ይሁዲ ጂን ይሁን ሙስሊም ጂን ይሁን ሌላም ሂንዶስ ምናልባት ከተገኘም ደግሞ ሂንዶስ ሃይማኖት የሚከተልም ጂን አይጠፋም ወይ ቡድሃ የሚከተልም ብቻ ማንኛውም ይሁን እኛ የምናስወጣው ሸሪዓዊ በሆነ መልኩ ነው። አወጣጡ ጎጂ ነገር ተጠናውቷል፣ አዱው ነው፣ ሰውየውን እያሰቃየው ነው። ስለዚህ መውጣት ያለበት በስተት መንገድ ሳይሆን አንዳንድ እኮ ከጂኖች ጋር ግንኙነት እያደረጉ እየተመሳጠሩ ስራ የሚሰሩ ኩፋሮች አሉ። ምናልባት እኛ ሀገር ላይ የምናያቸው እንፈውሳለን የሚሉ የተለያዩ ተስሊጦችን እያደረጉ ካፊር ጂኖች እያገዟቸው ጂን ሰው ላይ እየሰለጡ እየላኩ ከዚያ ደግሞ በራሳቸው ጊዜ ደግሞ የሚያስወጡት ደግሞ አሉ። እጁን ያዘው እግሩን ያዘው እንደዚህ አጣመው እንደዚህ ያረብ ይላል። ከዛ በኋላ ደግሞ በኮድ አሁን ለቀ ሄድ ይባላል። ቀድሞ ለቆ ሄዳልና ማስወጣት ብቻ ሐቅኝነትን አያስይዝም። አሁን የሆነ ጂን ይዞት ነበረ ሰው ለቀቀው ሲባል በቃ አስለቃቂው ሰው ሐቀኛ ነው ማለትን አያስይዝም። ጂኑ ፈርቶ የሚወጣበት ብዙ መንገዶች ስላሉ ማለት ነው። እና ሰዎች አንዳንዴ ለኸዋሪቅ ወይም ደግሞ አስደናቂ አስገራሚ ለሆኑ ነገሮች ወዲያው እጅ መስጠት የሚባል ነገር አለ። አንዳንድ ሰዎች ላይ የተናገረው ፋሲድ ነገር ሆኖ ኩፍር ነገር እየተናገረ ምን ታውቃለህ ሸይጣኑ በሰጠው ኮድ መሰረት በተግባቡበት መልኩ ግባ ብሎት ያስገባው መስሎ ሊሆን ይችላል። ተስማምተው አሁን ደግሞ የምፈልገው ነገር አግኝቻለሁና ወይም እንዳገኘ አሁን መውጣት ለኔ ስለሚጠቅመኝ ውጣ ሲለው ሊወጣ ይችላል። ስለዚህ የሸሪዓ ማስተማረን መንገድ አለ። ቁርአን የፈውስ ምንጭ ነው። بعض الأذكار ذكሮች አሉ خاص የሆኑ የተለዩ የሆኑ ለእንደዚህ አይነት ቦታዎች ላይ ጠቃሚ ሆኑ بعض الأدعية ዱዓዎች ከዚያው ጋር ምናልባት የሚጨሱ እንደ በኹር የኔ ጥሩ ሽታ ያላቸው ነገሮች ሊሆን ይችላሉ። እንደ ዕጣን የሚጨስ አሊያም ደግሞ እንደ ኦትሮጅ ያለ ደግሞ ጂን የሚጠላው ሽታውን ከነጭራሹ የሚጠላው እንደ ትርንጎ ያለ እነዚህ ነገሮች በመጠቀም ጂኑን ሊያስወጡት ይችላሉ። ያው የተጀረበ የተሞከረ ትልቅ አውሊያኡላህ ሲጠራባቸው ጮሆ የሚወጡ ጂኖች አሉ፣ ለቀው የሚወጡ ጂኖች አሉ። በጣም እነዛን አውሊያዎች የሚፈሩ ማለት ነው። በጣም እንደዚህ
ይህንን ሸሪዓዊ መንገድ ይዘን እንጓዛለን እንጂ ከዚያ ውጪ በሆነ መልኩ ወደ ጠበል በመሄድ ወይም ደግሞ አሁን ቸርች እያሉ ሰዎች የሚያጠሙበት ወደዛ በመሄድ አናስወጣም። እኔ ልክ ነጃሳን በሽንት ማጠብ እንደማለት ነው። መነጀስ እንጂ ማጽዳት አይሆንም። ስለዚህ ሌላ መዘዝ ይዞ ይመጣል። ሰውየው ጂን ይዞት እንደው በጂን ተለክፎ ቢሞት ይሻለዋል እናድንሃለን ብሎ ተወስዶ የሆነ ኩፋሮች ጋር የነሱን እምነት ሰምቶ በቃ የነሱን ትክክል የሚል ነገር ልቡ ላይ ቢቀመጥ እኮ ዛሂራን ደህና ነኝ እያለው ላይ ሊጠፋ ይችላል። አላህ ይጠብቀን። እንደው እምነታቸው ትክክል ነው እያለ የሚያምን ከሆነና ይሄ ከባድ ጥንቃቄ ይፈልጋል። ስለዚህ ወደዚያ መሄድ የለበትም። ወደ ጠበል ወደ ምናምን መሄድ የለበትም። ኢነማ ደህና ሩቅያ የሚያደርጉ ሰዎች ጋር ይምጣ ኢንሻአላህ بإذن ተዓላ በኹብራቸው በልምዳቸው ያንን ጂን ያስለቁታል ኢንሻአላህ። ይሄ ማለት አላህ በተፈጥሮ መድኃኒት ያደረጋቸው ውሃዎችን መቃወም ሳይሆን እነሱ ካሉበት ከሽርክ ምናምን የጸዳ ቦታ ካለ ውሃው ላይ ሄዶ መታጠም ወይ መፈወስ ይቻላል፣ ችግር የለውም ነው እንጂ ከተፈጥሮ ውሃ ከሆኑ ነገሮች ጠቃሚ ከሆኑ ጋር እየተቃወምን አይደለም። አዎ ይሄንን ከዚህ በፊት በደንብ አብራርተናል። አንዳንድ ጊዜ እዛ ቦታ ላይ ቀድሞ ውሃ ፈልቆ በመሺአቲላህ በቁድረቲላህ ፈልቆ ሰዎች እየተጠቀሙበት እንደሆኑ ሲያውቁ መተው ከኒሳ የመስራት ሁኔታ አለ። ይሄ የተጀረበ ነገር ነው፣ የተደበቀ ሚስጥር አይደለም ማውራው፣ የታየ ነገር ማለት ነው፣ ግልጽ የሆነ ነገር ነው። እንዲህ ያደረጉ ከዚያ ሰዎች ከዚያ ውሃ በጠጡ ቁጥር ይድናሉ፣ አላህ እንዲድኑበት አድርጎታል። እነዚያ ግን ያስመስላሉ። ይሄው ከኒሳ ይሄ ከለክ ሆነች እያዳነች ያለችው ይሉታል፣ ኪዳነ ምሕረት ነች ያዳነች ይሉታል። ውሃው የፈለቀው እኮ قبل أن يبنوا الكنيسة ነው፣ ከኒሳው ከመገንባቱ በፊት ነው ውሃው መፍለቅ የጀመረው። እንዲህ አይነት እንትኖች አሉ። ውሃ የፈለቀበት አካባቢ ላይ ሄዶ ቶሎ ዘምቶ ቶሎ ይዞ ከኒሳ ላይ ሰርቶ ከዛ በኋላ ወደ ራሳቸው ማስጠጋት፣ ከዛ በኋላ ማሳለም፣ በመስቀል መምታት ምናምን የሆነ ነገር ቅባት የሚቀቡት ነገር አላቸው ያመቀባት። ይሄ ማጥመሚያ መንገዳቸው ነው፣ ማክፈሪያ መንገድ ነው። ስለዚህ እኛ ከውሃው አይደለም ጉዳያችን። ውሃው በሱላሃዎች ደጋጎች መንደር ውስጥ እንዲሁም ደግሞ ሐሪማ ምንለው ቦታዎች ውስጥ እኮ የፈለቁ ብዙ በረካ ያላቸው ውሃዎች እኮ አሉ። ሰዎች ታጠቡበት ሚዱ ናቸው። እነዚህም ፈልቀው ነው፣ ያም አላህ ፍልቆት ነው። ችግራችን ከውሃው ጋር ሳይሆን ከነዚህ እናድናለን ብለው ሰዎችን ከሚያሳስቱት ወደ እነሱ ጋር መሄዱን ነው ክልክል ነው እያልን ያለው። እንዳላችሁት ከዚህ በፊት ያነሳነው ይመስለኛል አንዱ አልድን ብዬ ነው የሚለው እንደሱ አነጋገር ምናልባት አይታወቅም፣ ከነሱም ሊሆን ይችላል፣ ድራማም ሊሆን ይችላል። አልሙሂም ግን ይሄን ወደ ኩፍር መሳቢያ መንገድ ሊሆን ይችላል። አንዱ አልድን ብዬ ሙስሊም ነኝ አልድን ብዬ ግን እዚህ ቦታ መጥቼ እንደዚህ በማድረጌ ምናምን ተፈወስኩኝ እና ያዳነችኝ ገሊት ናት ምናምን ብሎ በቃ እምነቱንም እንደቀየረ ካልጠቀመኝ ምን ይሰራልኛል የሚልና ዲናችን ህይወት ነፍሳችን የምንሰጥበት መሆኑ አልገባውም። እሱ ዱንያው ይሻለኝ እንጂ ከዛ በኋላ አልገባውም ዲን ማለት እንዴት እንደሆነ። ወይም ደግሞ እንዳልኳችሁ ድራማም ሊሆን ይችላል። ለዚህ ሁሉ ራስን ማጋለጥ ለሸይጣን ተንኮል ክፍት ሆኖ መጠበቅ ስለሆነ ወደዚህ መሄድ አይፈቀድም ነው። መርሐባ ዶክተር፣ እንግዲህ ከሰዓት አንፃር እዚህ እናቁም ኢንሻአላህ። በሌላ ፕሮግራም ሌሎች ጥያቄዎችን እናቀርባለን። የነበረን ቆይታ ባረከላሁ። ተወዳጆችና የተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነበረ። እንደተመለከታችሁት ለዶክተር ሼክ አቡበክር ሱለይማን ጥያቄ አቅርበን የተለያዩ ምላሾችን ሰጥተናል። በዚህም በርካታ ቁም ነገሮችን እንዳገኘ ተስፋ እናደርጋለን። አብራችሁን ስለነበራችሁ ስለተከታተላችሁን በእጅጉ እናመሰግናለን። በድጋሚ እንኳን ለ1446ኛው የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ። ኢንሻአላህ የደስታ ቀናችን ነው፣ የኸይራት የምናበዛበት ደስ ብሎን ዘና የምንልበትም ነው። አላህ በወደደውና በመረጠው መልኩ ረሱላችን ሰለላሁ ዐለይሂ ወሰለም በሚወዱት መልኩ የምንንቀሳቀስበት ዕለታችን ነው፣ የዒዳችን ነው። ኢንሻአላህ በዱዓ በተለያዩ አዝካሮች በተለያዩ ዱዓዎች በዚያራ በተለያዩ መልካም ነገሮች የምንሳተፍበት ነው። ይህም ደግሞ እንደዛ እንዲሆንላችንም
ተስፋ እናደርጋለን። በድጋሚ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ከወዲሁ እኛ ተሰናበትን። ሌሎች የሱና ፕሮግራሞች ይቀጥላሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።